ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አበይት ነጥቦችን በቅድሚያ ወደ እናንተ የምናደርስ ይሆናል። ብልጽግና ከፍተኛ በተባለ ወታደራዊ እንቅስቃሴ ላይ መሆኑም ተሰምቷል። የመሳሪያዎቹና ሰራዊቱን ከቦታ ቦታ መጓጓዝ ተግባሩንም አጧጥፎ ቀጥሏል። ይህንን የሚያደርገው ደግሞ ለሀገር ውስጥ ብቻ ሳይሆን ለጎረቤት ሀገራት ጦርነቶች ጭምር ስለመሆኑም መረጃዎች ያመለክታሉ። የምትሰሙት ይሆናል። በአማራ ክልል በካምፖችና ከተሞች ጭምር ጥቃቶች መድረሳቸውም ተገለጸ። መከላከያ አካባቢዎቹን ለቆ መውጣቱን ተከትሎ በብልጽግና ሰዎች ዘንድ መደናገጥ መፈጠሩም ታውቋል። አገዛዙ ደግሞ ስትራቴጂክ ባላቸው አካባቢዎች ግንኙነቶችንና የስልክ መስመሮችን ሁሉ ዘግቶ የሚያደርገውን ዘመቻም ቀጥሏል። የምንመለከተውም ይሆናል። ህወሓት የብልጽግናው መንግስት ለሌላ ደም አፋሳሽ ጦርነት ዝግጅት ሰራዊቱንና የጦር መሳሪያውን ወደ ትግራይ እያስጠጋ ስለመሆኑም አሳውቀዋል። እንዲህ ያሉ እንቅስቃሴዎች ቆመው ወደ ንግግርና ሰላማዊ መንገዶች እንዲገባም ጥሪ አቅርቧል። ተጨማሪውን አለን አዘጋጅተናል፣ እናሰማችኋለን። ፕሬዚደንቱ ባለን አቅም ሁሉ እንዋጋለን ሲሉ ተናገሩ። በኢትዮጵያ ሶማሌ ክልል ሪዞርትን ከጎበኙ በኋላ ወደ ግብጽ አቅንተው ከአልሲሲ ጋርም መክረዋል። ቀይ ባህርን በተመለከተ ነው የተባለውን ወታደራዊ ስምምነትን ደግሞ ሳውዲ አረቢያ ጋር መፈራረማቸውም ተሰምቷል። ሌላኛው መረጃችን ነው። ኢትዮጵያውያን ያልፉበታል በተባለው የባህር ጠረፍ ስደተኞች በደረሰባቸው አደጋ መሞታቸውም ተነገረ። 2 ህጻናትን ጨምሮ ተሳፍረው ከነበሩ 55 ስደተኞች መካከል 53 ስደተኞች መሞታቸውንም የተባበሩት መንግስታት ድርጅት ይፋ አድርጓል። ቀጥታ ወደ ዝርዝር ዘገባዎች የምናልፍ ይሆናል። በአማራ ክልል በካምፖችና ከተሞች ጥቃት መድረሳቸው ተሰማ። መከላከያ አካባቢዎቹን ለቆ መውጣቱን ተከትሎ በብልጽግና ሰዎች ዘንድ መደናገጥ መፈጠሩም ታውቋል። አገዛዙ ደግሞ ስትራቴጂክ ባላቸው ስፍራዎች ላይ ግንኙነቶችን በሙሉ ዘግቶ የሚያደርገውን ዘመቻ ቀጥሏል። የብልጽግናው አገዛዝ እና መዋቅሩ በአማራ ክልል ያለ መከላከያ ሰራዊቱ መቆየት የማይችልበት ሁኔታ ላይ ለመሆኑ ሰሞነኛው የደቡብና ማዕከላዊ ጎንደር ውስን አካባቢዎች ሁነት ማሳያም ይመስላል። በደቡብ ጎንደር ዞን መቀመጫ ደብረ ታቦር ዙሪያ ውጊያ መደረጋቸውም ሲሰማ በዞኑ በወረዳዎች የነበረው የመከላከያ ሰራዊቱ ቦታዎችን ለቆ ወደ ትግራይ አዋሳኝ አካባቢዎች እንዲጓዝ መደረጉን ተከትሎ የፋኖ ኃይሎች በአንዳንድ ቦታዎች ላይ ውጊያዎችን፣ በሌሎች ቦታዎች ላይ ደግሞ ያለ ተኩስ ልውውጥ መግባታቸውም ታውቋል። ይህ ደግሞ አገዛዙን ወግኖ ሲያገለግሉ ለነበሩ የብልጽግና የአካባቢው አመራሮች ይሁን ለሚሊሻና ለአድማ ብተና አባላት ሌላ ጥፋትን ይዞ የመጣ ሁነት ነው የሆነው። ጥቂት የማይባሉ የብልጽግና ሰዎችም ወደ ክልሉ ዋና ዋና ከተሞች ጭምር መሸሻቸውም ሲነገር በቁጥር ያልታወቁ የሚሊሻ አባላትና ፖሊሶችም ትጥቅ ፈተው መሰወራቸውን የተገኙ መረጃዎችም ያመለክታሉ። ብልጽግና የክልሉ ጦርነት በዛው በክልሉ ውስጥ ባሉ ወገኖች መካከል እርስ በርስ ሲከናወን ዘንድ ሰራዊቱ ይወጣል እያለም ሲገልጽ ቆይቷል። በእርግጥ በዚህ ዞንም የፋኖ ኃይሎች ከአድማ ብተናና የሚሊሻ አባላት ጋር ውጊያ ማድረጋቸውም አልቀረም። በስምዐ ወገዳ ዙሪያ የተደረገው ውጊያን ተከትሎ የደረሰው ሰብአዊ ጉዳትም ለዚህ ማሳያ የሚሆን ነው። በቅርቡ የክልሉ ከፍተኛ ባለስልጣናት የተገኙበት መካነ ኢየሱስ አካባቢም ልዋይ የሚባል ንፋስ መውጫን ጨምሮ የተደረገው ውጊያ በኋላ የፋኖ ኃይሎች የገቡባቸው አካባቢዎች መካከል የሚጠቀሱም ናቸው። እስቴንዳይ ቤት፣ አረብ ገበያም፣ አርባያም፣ እብናትና ታች ጋይንት፣ ምናቀጠዋና ሌሎችም በዚህ ቀጠና የሚገኙ አካባቢዎች የፋኖ ታጣቂዎች የራሳቸውን አስተዳደሮች እየዘረጉባቸው ያሉ ስለመሆናቸውና የመንግስት የጦር መሳሪያ የግምጃ ቤቶችንም ስለመስበራቸውን ነው የሚገልጹት። ከዚህ አካባቢ ሰራዊቱን ያስወጣው የብልጽግናው መንግስት በሌሎች የክልሉ አካባቢዎች ደግሞ የኔትወርክ አገልግሎቶችን ጭምር በመዝጋት ከዓለም የተደበቀ ዘመቻ ላይ ነው። ኮማንዶውን ጭምር በማሰማራት እየተዋጋ ከሚገኝባቸው አካባቢዎች መካከልም በሰሜን ሸዋ ዞን ሸዋሮቢት ዙሪያ ቀወት ውስጥም እና ቦይን መንግስቱ ተብሎ የሚጠሩ አካባቢዎችም ይጠቀሳሉ። በአንጾኪያ ግምዛ መኮ ተብሎ የሚጠራው ስፍራም በበረህትና መንዝ የተለያዩ ስፍራዎችም እንደዚሁ። ይህ በእንዲህ እንዳለ የፋኖ ኃይሎች በመተከል ፓዊ በሚገኝ መንግስት ወታደሮች ካምፕ ላይ ጥቃትን ከፍተው ከፍተኛ ሰብአዊ ጉዳት ማጋጠሙም ታውቋል። የአድማ ብተናና የሚሊሻ አባላት በነበሩበት በዚህ ካምፕ በደርዘን የሚቆጠሩት መገደላቸውን የሚገልጹት የፋኖ ኃይሎች ከ50 በላይ የቡድንና የነፍስ ወከፍ መሳሪያዎችን መውሰዳቸውንም ለምስል አስደግፈው ይፋ አድርገዋል። እነዚህን ውጊያዎች የተፈጸሙበትን ጥቃቶች በተመለከተ ግን ከመከላከያ ሰራዊትም ይሁን ከክልሉ ብልጽግና በኩል የተሰጠ ማብራሪያም ይሁን ምላሽም የለም። የፋኖ ኃይሎች ባወጡት መግለጫ ግን ብልጽግና የባህረ ሰላጤው ኃይሎችን ፖለቲካዊ ፍጥጫ ጎትቶ ሀገር ውስጥ በማስገባት በተላላኪነት በሚያገኘው ወታደራዊና የመረጃ ድጋፍ ተጠቅሞ
አማራ ላይ የጎጃውን ጦርነት አጠናክሮ በመቀጠል በሸዋ፣ በወሎ፣ በጎጃምና በጎንደር የተለያዩ ቀጠናዎች የስልክና የኢንተርኔት መሰረተ ልማቶችን በመዝጋት የተጠናከረ ጭፍጨፋውን እያደረገ ይገኛልም ብሏል። የብልጽግናው መንግስት ከፍተኛ በተባለ ወታደራዊ እንቅስቃሴ ላይ ስለመሆኑም ታውቋል። የመሳሪያዎችና የሰራዊቱ ከቦታ ቦታ ማጓጓዝ ተግባራቱን ማጧጧፉን ቀጥሏል። ይህንን የሚያደርገው ደግሞ ለሀገር ደግሞ ውስጥ ብቻ ሳይሆን ለጎረቤት ሀገራት ጦርነቶች ጭምር ስለመሆኑም መረጃዎች ያሳያሉ። ሁሉም ነገር ወደ ጦር ግንባር እያለ 7 ዓመት እርስ በርስ ጦርነት እያሳለፈ ታሪክን በሚሊዮን ገዳይነት የሚዘክረው ብልጽግናና መሪዎቹ ሰሞነኛ እንቅስቃሴያቸው ያንን የማስቀጠል ስለመሆኑም በርካታ ማሳያዎችም አሉ። በእርግጥ ጦርነት በሚል ያክል ዝርዝራቸው ውስጥ ያካተቱት ያገዛዙ መሪዎች ያለፉትን 7 ዓመታትን የሚገልጹት እንዲህ ባለው መንገድ ነው። የሪዞርት ውስጥ ንግግራቸው ወዲህ መሬት ላይ ያለው ነባራዊ ሁኔታ ደግሞ ወዲህ ስለመሆኑ ወደ ትግራይና አፋር አቅጣጫ በአንድ በኩል፣ ወደ ቤንሻንጉል ጉሙዝ ክልል አቅጣጫ የሚደረገው ወታደራዊ እንቅስቃሴ ደግሞ በሌላ በኩል ማሳያም ይሆናሉ። ኢትዮጵያ የተባበሩት ታሪክ መሬቶች የጦር መሳሪያ ማራገፊያ ትሆን ዘንድ የፈቀዱት የደቡብ ሱዳን የእርስ በርስ ጦርነትንም ጎትተው ወደ ድንበር አካባቢዎች ማምጣትን የመረጡት ብልጽግናዎች ዛሬም በቢሾፍቱ ሀረር ሜዳ ግቢ ውስጥ መነሻቸውን ከአቡዳሚ አልሪፍ ኤርፖርት ያደረጉ የሩቢስታር ጦር መሳሪያ ጫኝ አውሮፕላኖችን ሲያራግፉ ውለዋል። ባለፉት ሳምንታትም በሶማሌላንድ በኩል በወደብ የደረሰም ይሁን በአውሮፕላን የሚጓጓዝ ለሱዳን ፈጥኖ ደራሽ ኃይል እንደሚላክ የሚታመን የተባበሩት አረብ ኤሚሬቶችን ጦር መሳሪያም በኦሮሚያ ክልል በኩል ወደ ቤንሻንጉል ጉሙዝ ክልል ከዛም ወደ ሱዳን እንዲተላለፍ ስለማድረጋቸውም ለጉዳዩ ቅርበት ያላቸው ምንጮች ዘግበዋል። አገዛዙ ዋነኛ ወታደራዊ እንቅስቃሴን በአሁኑ ወቅት እያደረገ ያለው ደግሞ ወደ ሰሜኑ የሀገሪቱ ክፍል አካባቢ ነው። ይህ እንቅስቃሴው ደግሞ በኦሮሚያ ክልል ውስጥ ያለውን ሰራዊቱንም ይጨምራል። በበርካታ ታታ መኪናዎች የተጫኑ ወታደሮችና ጦር መሳሪያም ከኦሮሚያ አስወጥቶ በአማራ ክልል ወደ ሰሜን አቅጣጫ ማጓጓዝ ላይም ስለመሆኑም ተሰምተዋል። ከኦሮሚያ ክልል አንዳንድ ገጠራማ አካባቢዎች ሰራዊቱ እንዲሰባሰብና እንዲወጣ የተደረገ ስለመሆኑም እንደ ቢሾፍቱ ባሉ አካባቢዎች ደግሞ መሰባሰቢያ ስለመሆናቸውም የታወቀው። በአማራ ክልል በተለይም በደቡብ ጎንደር ዞን ከበርካታ ወረዳዎቹ ሰራዊት እየወጣ በተመሳሳይ አቅጣጫ እንዲንቀሳቀስ እየተደረገም ነው። ከቀናት በፊት ደግሞ በትግራይ ክልል ምዕራቡ ክፍል እስከ ኤርትራ ድንበር አካባቢዎች ድረስ የድሮን ቅኝቶች ተመዝግበዋል። እነዚህ እንቅስቃሴዎች አገዛዙ ለሌላ ጦርነት የተዘጋጀ ስለመሆኑ ማሳያ አድርገው የሚያቀርቡት ያሉ ሲሆን፣ በሌላ በኩል ደግሞ ሰራዊቱን ወደ ኤርትራ ድንበርና ትግራይ በማስጠጋት ማስፈራሪያ የታከለባቸው ንግግሮች ለማድረግ የሚከናወን ጥረት ነው የሚሉም አልጠፉም። ህወሓት የብልጽግናውን መንግስት ለሌላ ደም አፋሳሽ ጦርነት ዝግጅት ሰራዊቱን እና ጦር መሳሪያን ወደ ትግራይ እያስጠጋ ነው ሲል ገለጸ። እንዲህ ያሉ እንቅስቃሴዎች ቁመው ወደ ንግግርና ሰላማዊ መንገዶች እንዲገባም ጥሪ አቅርበዋል። ከቀናት በፊት ለኢኮኖሚስት መጽሔት ምንጮች ዋቢ አድርጎ የአብይ አህመድ አስተዳደር የአፍሪካ ህብረት ያቀረበውን ከህወሓት ጋር የማነጋገር ጥያቄን ውድቅ ማድረጉንም ዘግቦም ነበረ። ንግግሩ ውድቅ ያደረገው ብልጽግና ህብረቱን በውስጥ የጉዳይ ጣልቃ እንዳትገባ በማለት ጭምር ማስጠንቀቂያ ስለመስጠቱም መዘገቡ ይታወሳል። እንዲያም ሆኖ የህብረቱ ልዑካን ባለፈው ሳምንት ከነበረው ግጭት በኋላ ወደ ትግራይ መላካቸውም የሚዘነጋ አይሆንም። አሁንም የብልጽግናው አገዛዝ ትኩረቱ ሁሉ ወደ ሰሜን ባደረገው ሁኔታ ወታደራዊ እንቅስቃሴ ውስጥ ስለመሆኑም ይታወቃል። ህወሓት ዛሬ ባወጣው መግለጫ ደግሞ የኢትዮጵያ መንግስት በፕሪቶሪያው የሰላም ስምምነት መሰረት ወደ ድርድር ከመግባት ይልቅ መጠነ ሰፊ ወታደራዊ ዝግጅትን በማድረግ ወደ አዲስ ጦርነት እያመራ ነውም ብለዋል። ድርጅቱ ዓለም አቀፉ ማህበረሰብ የጦርነት ደመናውን ለመግታት በአስቸኳይ ጣልቃ እንዲገባም ጥሪ አቅርበዋል። ህወሓት በመግለጫው የብልጽግናው መንግስት በአሁኑ ወቅት ግዙፍ የጦር መሳሪያና የሰራዊት ክምችትን ወደ ትግራይ አቅጣጫ እያስጠጋ ይገኛል። ይህ እንቅስቃሴ ሌላ ዙር ደም አፋሳሽ ጦርነት ለመክፈት እያለመ ነው ሲልም አንስቶም ባለፈው ሳምንትም በሰላማዊና በሰራዊታቸው ላይ የተፈጸመውን የአየርና የምድር ጥቃት ለዚህ ማሳያ ነው ሲልም ነው የጠቆመው። ድርጅቱ በመግለጫው ከሰፈራቸው ዋና ዋና ነጥቦች መካከል የኢትዮጵያ መንግስት ባደራጃቸው ታጣቂዎች አማካኝነት 40 በመቶ የሚሆኑ የትግራይ ህገ መንግስታዊ መሬትን ወሮ ይዟል፣ ህዝቡን በመጠለያ ጣቢያዎች ውስጥ ለሞትና ለስቃይ እንዲዳረግም ተገዷል ሲል ነው የገለጸው። ህወሓት ለሰላም ቅድሚያ በመስጠት ልዩነቶችን በውይይት እንዲፈቱ ጥረት ሲያደርግ መቆየቱንና አሁንም ፍላጎቱ ወደ ጦርነት መግባት ሳይሆን የፕሪቶሪያው ስምምነት ወደ ዘላቂ ሰላም እንዲሸጋገር ስለመሆኑም በመግለጫው አትቷል። ማህበረሰቡ እስካሁን ለቀረቡ የሰላም ጥሪዎች የጆሮ ዳባ ልበስ ማለቱን የጠቀሰው የህወሓት መግለጫ ሰሞኑን በተባበሩት መንግስታት በአፍሪካ ህብረትና በአሜሪካ በኩል የወጡ መግለጫዎች ጥሩ ጅማሬዎች ቢሆኑም አሁን ካለው ስጋት አንጻር ግን ተጨባጭ እርምጃን ያስፈልጋል ሲልም አሳስቧል። ህወሓት በኢትዮጵያ መንግስት ወታደራዊ ዝግጅቱን በአስቸኳይ አቁሞ ወደ ሰላማዊ ድርድር እንዲመለስም ሲል ጥሪ አቅርቧል። ከህወሓት የተነጠሉ ብልጽግናና የተጠለሉ አካላት ደግሞ ህወሓትን በተለያዩ ወታደራዊ እንቅስቃሴዎች ሲገልጹ ሰንብተዋል።
የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በበኩላቸው የቀድሞ ምክትላቸው የጊዜያዊ አስተዳደር ፕሬዝዳንት ጀኔራል ታደሰ ወረደና በዙሪያቸው ያሉ የህወሓት አክራሪዎች ያሏቸውን አካላትን እስካሉ ድረስ ትግራይ ከቀውስ አትወጣም በማለት ጀኔራል ታደሰ ወረደንም ፈጸሙብኝ ላሉት ሴራና ጥፋት ሁሉ አለመቅጣታቸውን በስህተትና በጸጸት እንደሚመለከቱትም መዘገባችን ይታወሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ